ይላል ክርስቶስ ቤተክርስቲያንን እንደወደዳ ባሎች ሆይ ሚስቶቻችሁን ውደዱ ሲል ምን ማለት ነው? በእርግጠኝነት እኛ ባሎች ጀርባዋን የሰጠችንን አይደለም ያገባነው ወይም የምናገባው ወይም የትዳር አጋር መርጠን የምንወስደው ወይም ቤተሰብ የምንመሰርተው ጀርባዋን የሰጠችንን አይደለም፣ ፊቷን የሰጠችንን እናትና አባቷን ትታ የመጣችው አብራ የተከተለችንን ከኋላ የተንከራተተችው እጆቿ እስኪጠበስ ድረስ ለኛ የምትተጋው ከኛ ጋር አብራ የምትጠበሰው እሷን ነው ሚስት አድርገን ይወሰድ። ፍቅር አይሰስትም። ፍቅር እኔን ይድላኛ ይል ፍቅር ለራሱ አያስብም። ፍቅር ከራሱ ይወጣል። ፍቅር ወደ ሌሎች ይገሰግሳል። ፍቅር ስለሚቀበለው ግድ አይለውም። ፍቅር መስጠት ነው እና ሁሉን ነገር ይሰጣል። ክርስቶስ ለቤተ ክርስቲያን የነፈጋት የደበቃት የከለከላት ምንም ነገር እንደሌለ ትንሿ ቤተ ክርስቲያንን የምትሰጣት ናት። ገንዘብን መደበቅ ምን ይባላል? የኔ መባባል አለው የለው። ከራስ እንዴት ትደብቃለህ? ስጋ ከሆነች ከተዋሃደች ስጋውን ሊደብቀው ይችላል። ስጋውን ሊሰውረው ይችላል። አይችልም። የኔ መባባል የለም። አበቃ። እንኳን በትንሿ ቤተክርስቲያን በጉባኤ ቤተክርስቲያን እንኳን የኔ መባባል እኮ ይጠፋል። ስለነዛ መነኮሳት አልሰማችሁ? የዓለም ግን የሚጣላው እንዴት ነው ብሎ ጠየቀው አሉ አንድ መነኩሴ። አንደኛው መነኩሴ እንዴት እንደሚጣላ ታውቅም? ያለ አላውቅም፣ በራስ ጠናሃለሁ ነገ። እንዴት? አሁን ይሄ ዳዊት ያንተ ነው አለ። አዎ ስጠኝ አለው። ሰጠው። ያንተ ነው እኔ ወስጄዋለሁ። ጠዋት ቅዳሴ በፊት ኪዳን ላይ ስንገናኝ አለው ይሄ ዳዊት እኮ የኔ ነው ትላለህ አለ። እኔ ደግሞ ቆጣ ብዬ የኔ ነው እልሃለሁ አለ። አይደለም የኔ ነው ትልና እንቅ ታደርገኛለህ፣ ከዛ እንጣላለን። እያለማመደው ሬርስ እያደረጉ እኮ ነው አለው። እንዴት እንደሚጣላ ተግባራዊ ልምምድ ሊያሳየው። በነጋታው ከቅዳሴ በፊት ተገናኙ። ልክ አስጠኚው እንዳስለመደው ዳዊቱን ሲያይ የዳዊቱ ባለቤት ይሄ ዳዊት እኮ የኔ ነው አለው። ያኛው ድራማውን በደንብ እየሰራ ነው። ዘርበል ከመቼ ወዲህ ነው አንተ የሆነው? የኔ ነው አለው። ያኛው እውነትም ተበሳጨ። ድራማው ቀጠለ። እንቅ አደረገውና የኔ ነው ብሎ ወደ መጣላት ጫፍ ቀረቡ። ያኛው አስጠኚው ምን እንዳለ ታውቃላችሁ? ጅንግጥ ብሎ ያንተ ነው? አዎ በሉ ሰደው አላ። ለመጣላት ተቀጣጥረው መጣላት እንኳን የማይችሉ የፍቅር ሰዎች እኮ ናቸው ክርስቶስ ያደረባቸው። ደንግባቷንና ውበቷን አቤሜሌክ የሚባለው ንጉሥ አየና ቤተ መንግስት እንድትገባ ጥያቄ ቀረበላት። ወደዳት። ቤተ መንግስት ግቢ አላት። እሷ የምትኖረው ቤት ነው ከአብርሃም ጋር በድንኳን። ምን ይመቻል ድንኳን? እንጃ። አሁን ያላችሁ እንደዚህ ኑሩ ብትባሉት ኖሩ። ቤተ መንግስት እንድትገባ የንጉሱ አገልጋዮች መጡና ሰበኳት። በዚህ ዘመን ቋንቋ የተታሏት ነው የምትሉት። ሙቂ፣ ድመቂ፣ ሀጊጪ፣ ተኳይ እያሉ ሰበኳት። በዚህ ዘመን እንደሚሰብኳት አንዳንድ አቤት ፀጉርሽ ወርዶ ይጠቀለላል። እሱ ነገር ግን ድሮ ነው መሰለኝ። እኔ ድሮ ሰው ስለሆንኩ ነው። የዛሬውን የዚህ የቻቱንና የዋትሳፑን አላውቀውም፣ የፌስቡክን አላውቀውም። በድሮ እናንተ ተርጉሙልኝ እሺ። ይሰማችሁ? መጡና ሙቂ፣ ድመቂ፣ ሀጊጪ፣ ተኳይ ቤተ መንግስት ግቢ እያሉ ሰበኳት። ምንቅር ብላ ሄደች እንዳይመስላችሁ። አቤት ዛሬ
ጃኩዚ ሲያዩ የሞቀ ትዳራቸውን የሚተዋሉ። ጃኩዚው እንደ ትዳር እንደ ሞቀው ቤት የሚሞቅ እንዳይመስልሽ። ምናልባት ይቅርታ ሁሉም አይደለም ሊያቃጥል ከቻለ ነው። ብዙዎች ተውበው ገብተው ቤተ መንግስት አይነት ኑሮ ፍለጋ ማዲያት አውጥተው እንደወጡ ግን አውቃለሁ። ስቀው ገብተው እያለቀሱ እንደወጡ አውቃለሁ። አጋቡኝ ብለው ወጥተው ሽማግሌ እግር ስር ተደፍተው አፋቱን እንዳሉ ግን እንሰማለን። አንዳንዶች ክርስቶስ መስቀል ላይ ሲሞት ነው ቤተ ክርስቲያንን ያስገኘው። የክርስቶስ ሞት እንቅልፍ ተብሎ ተጠርቷል። በአባቶቻችን ትምህርት እግዚአብሔር ከእንቅልፍ እንደሚነቃ የወይን ስካር እንደለቀቀው እንደ ኃያል ሰው ተብሎ የተጠቀሰው ቃል የክርስቶስን ሞት እንቅልፍ ብሎታል። ክርስቶስ በመስቀል ላይ በሞት ሲያንቀላፋ ነው ቤተ ክርስቲያን የተገኘችው። ልክ እንደዚሁ የክርስቲያኖች ቤተሰብ ወይም ደግሞ እንዳጠቃላይ እግዚአብሔር ለሰው ልጆች የሰጠው ቤተሰብ ልክ እንደዚሁ የተመሰረተው። አዳምን አስታውሳችሁ። አዳም ከጎኑ አጥንት ነው ቤተሰብ ትሆነው ዘንድ ሔዋንን የሰጠው። ከክርስቶስ ጎን ቤተ ክርስቲያን እንደተገኘች ከአዳምም ጎን የትዳር አጋሩ ወይም ቤተሰቡ ተገኝታለች። ክርስቶስ መስቀል ላይ በሞት ምክንያት አንቀላፍቷል። ክርስቶስ በሞት ምክንያት ቢያንቀላፋም በመለኮቱ ሕያው ነው። በሥጋ ሞተ፣ በመለኮቱ ግን ሕያው ነው ብሎ ቅዱስ ጴጥሮስ እንደጻፈልን ልክ እንደዚሁ አዳም ጨርሶ የሞት ያክል እንቅልፍ አልተኛም። ደግሞ አለው ጨርሶ የሞት ያክል እንቅልፍ አልተኛም። ከጎኑ ሔዋንን ሲሰጠው ደግሞ ልክ አላለ። ሊቃውንት እንደሚያስተምሩት ማዕከለ ነቂህ ወነዋም ይላል። በመተኛትና በማንቀላፋት መካከል ነበር አዳም። ያኔ ነው ከጎኑ ቤተሰብን የትዳር አጋርን የሰጡ። ልክ ክርስቶስ በሥጋ ሞቶ በመለኮቱ ሕያው እንደሆነ አዳምም በማንቀላፋትና በመተኛት መካከል ሆኖ ነው ቤተሰብን ያገኘው። ለምን ይመስላችኋል? እግዚአብሔር አዳም እጅግም ያላነቃ እጅግም ያላስተኛ በሁለቱ መካከል አድርጎ ከጎኑ አጥንት አውጥቶ ቤተሰብ ይሰጠው። ሊቃውንት ቤተ ክርስቲያን በዚህ ጉዳይ ላይ አስገራሚ ጥቆማ ይሰጡናል። እንዲህ ይላሉ። አዳም እንደነቃ እግዚአብሔር ከጎኑ አጥንትን ቢያወጣ አዳም ነቅቷልና ያመዋል። ካመመው ደግሞ ከጎኑ የተሰጠችውን ቤተሰብ የትዳር አጋሩ ሊጠላት ነው። ስለዚህ እንዳይጠላት አላነቃውም። ነቅቶ ከሆነ ያመዋል። የህመሜ ምክንያት ናት እያለ ህመሜ እያለ እንዳይጮህባት እጅግም አላነቃውም ይላል። ደግሞ በጣምም አላስተኛው። ለምን ይመስላችኋል? እጅግም ያላስተኛው
ጭልጥ ብሎ ተኝቶ ቢሆን ኖሮ ደግሞ ይላሉ ብሎ ቢያስተኛው ኖሮ ይላሉ ደግሞ ሊቃውንት ከጎኑ አጥንት አውጥቶ ሲሰጠው ምትሃት ስለምትመስለው እያያት ይፈራት ነበር ይላል። ስለዚህ እግዚአብሔር ያለ ማንቃትም እጅግም ያለ ማስተኛትም በሁለቱ መካከለኛ ደረጃ ከጎኑ አጥንት አወጣ ይላል። ክርስቶስ በስጋው ሞቶ በመለኮቱ ሕያው ሆኖ ከጎኑ ቤተክርስቲያንን እንዳስገኘ ማለት ነው ወገኖች። ስለዚህ እንዳይጠላት፣ ስለዚህ ምትሃት እንዳይመስለው፣ እንዳይፈራት እንደዚህ አድርጎ ነው ቤተሰብን የመሰረተው። ይህን ንጽጽር ዝም ብለን የምንናገር እንዳይመስላችሁ። ንዑድ ክቡር የሚሆን ሐዋርያ ጳውሎስ በኤፌሶን መልእክት ምዕራፍ 5 ላይ ክርስቶስ ቤተ ክርስቲያንን እንደወደዳት ባልን ሚስቱን እንዲሁ ይውደዳት ብሎ በክርስቶስና በቤተ ክርስቲያን በባልና በሚስት ያለው ንጽጽር ሐዋርያው ቅዱስ ጳውሎስ አስተማረን። ዮሐንስ አፈወርቅ አብራርቶ ተረጎመልን። የተወደዳችሁ ክርስቲያኖች እቺ ትንሿ ቤተ ክርስቲያን ወይም እቺ ቤተሰብ ልክ ቤተ ክርስቲያን እንደተመሰረተችው ነው የተመሰረተችው። ለዛ ነው በቤትህ ያለችው ቤተ ክርስቲያን ሊል የቻለው ይላል ዮሐንስ አፈወርቅ። ክርስቶስ ቤተ ክርስቲያንን ወዷት ምን አደረገላት? ባጭር ቃል ክርስቶስ ቤተ ክርስቲያንን እንደወደዳት ይልና መልሱን እኛን መልሰው ባጭር ቃል ክርስቶስ ቤተ ክርስቲያንን ወደዳትና ሞተላት። ለዚህ ነው ቅዱስ ጳውሎስ ባልን ሚስቱን ይውደዳት ሲል በውስጡ ሞተላት የሚል አስደናቂ ድምፅ አለ። ክርስቲያኖች ትንሿ ቤተ ክርስቲያን በቤታችን ያለችው መሰረቷ ፍቅር ነው። የቤተ ክርስቲያን መሰረት የክርስቶስ ፍቅር እንደሆነ የዚች የትንሿ ቤተ ክርስቲያን በየቤታችን ያለችው ደግሞም ነገ የምትመሰርቷት ወጣቶች መሰረቷ ፍቅር ነው። ለዚህ ነው ክርስቶስና ቤተ ክርስቲያን ባልና ሚስት አድርጎ ቅዱስ ጳውሎስ ያቀረበው። ክርስቶስ ማንን ነበር የወደደው? ይሄ ደግሞ በጣም አስፈላጊ እውነት ነው። እዩ፣ ክርስቶስ ቤተ ክርስቲያንን ወደደ። ምን አይነቷን ቤተ ክርስቲያን? ቅዱስ ጳውሎስ በኤፌሶን መልእክት ምዕራፍ 2 ላይ አስደናቂ ገለጻ ይገልጻል። እንዲህ ይላል፣ በጨለማ ትመላለሱ ነበርና ይላል። ወገኖቼ እኛን ክርስቶስ ሲወደን ጨለማ እያለን የወደደን። ጨለማ ምን ይወደዳል? ጨለማ ግርማው ያስፈራል እንጂ ምን ይፈቀራል? ክርስቶስ ግን እኛን የወደደን ቤተ ክርስቲያንን ያፈቀራት ደግሞም የሞተላት ጨለማ እያለች ነበር። የብርሃን ሥራ ጽድቅ ትታ በኃጢአት እየኖረች ነበር ክርስቶስ ያፈቀራት። በአጭር ቃል ቅዱስ ዮሐንስ አፈወርቅ ይህን ሲገልጽ ጨለማ የሚለውን ሲተረጎም መልከ ጥፉ እያለን ወደደን ይላል። አዎ ምን ደም ግባት ነበረን ክርስቶስ ሲወደን። ምን የሚማርክ ውበት ነበረን ክርስቶስ ያፈቅረን። መልከ ጥፉ ሆነን ወደደን። ሁለተኛ መልከ ጥፉ ብቻ ብንሆን እሰየው። በጣም የሚደንቃችሁ ግን ምግባራችን እንዳይደግፈን በመልከ ጥፉነታችን ላይ ምግባረ ክፉም ሆነን ተገኘ። ቅዱስ ዮሐንስ አፈወርቅ ይህን ሲያብራራ በምቀኝነት ትመላለሱ ነበርና የሚለውን የቅዱስ ጳውሎስን ቃል ያመጣል። አያችሁ፣ መልከ ጥፉ ብቻ አልነበረችም፣ ምግባረ ክፉም ነበረች። ስለዚህ ክርስቶስ ይወደዳል።
ክርስቶስ የሞተላት ምግባረ ክፉዋን መልከ ጥፉዋን ሁለት። ሶስተኛውና በጣም የሚደንቀው ፊቷን የሰጠችው ደግሞም ከኋላው የተከተለችው አለቅህም ብላ የያዘችውን አይደለም ክርስቶስ የሞተላት። እናስ ጀርባዋን የሰጠችው ከሱ የኮበለለችው በጣዖታትና በርኩሰት ማመንዘር በየተራሮቹ የተደፋችው እሷን ነው። ጀርባዋን የሰጠችውን ይወደዳል። ነቢዩ ሆሴ ጋር ልውሰዳችሁ። ጎሜር የተባለች ሚስት እንዲያገባ ታዘዘ። አገባ። መጣች፣ ወለደች፣ ከበደች። ከዛስ ምሳሌያዊ ትምህርት ጥላው ኮበለለች። ነቢዩ ሆሴ ከዚያ የእግዚአብሔር ድምፅ መጣ። ምን የሚለው? ሂድ ኮብላይዋን ጀርባዋን የሰጠችህ ካንተ የኮበለለችው በየተራራው በማመንዘር የምትኖረውን ገዝተህ አምጣት አለው እና ነቢዩም እንዲህ ይላል ትንቢተ ሆሴዕ ምዕራፍ 3 በ3 ስቅ መስፈሪያ ተኩል ገብስ ገዛዋት ይላል። መጀመሪያ ወደዳት፣ ወደደችው፣ ኮበለለች፣ ጥላው ሄደች፣ ገዝቶ አመጣት። ልክ እንደዚሁ ክርስቶስ እኛን በእጆቹ አበጃጀን፣ በአፍ ውስጥ ትንፋስ እፍ አለብን፣ በፍቅር ድምፅ አናገረን። ፍቅር አልወድ ብለን ኮበለልን፣ በደም ዋጋ ደግሞ ገዝቶ ተሸከመን። ጀርባዋን የሰጠችውን የወደደው ያልኳችሁ ለዚህ። እናም ወደዚህ ደግሞ ወደኛ ቤት እንምጣ። እንዲህ ይላል ክርስቶስ ቤተ ክርስቲያንን እንደወደዳ ባሎች ሆይ ሚስቶቻችሁን ውደዱ ሲል ምን ማለት ነው? በእርግጠኝነት እኛ ባሎች ጀርባዋን የሰጠችንን አይደለም ያገባ ነው ወይም የምናገባው ወይም የትዳር አጋር መርጠን የምንወስደው ወይም ቤተሰብ የምንመሰርተው ጀርባዋን የሰጠችንን አይደለም፣ ፊቷን የሰጠችንን እናትና አባቷን ትታ የመጣችው አብራ የተከተለችንን ከኋላ የተንከራተተችው እጆቿ እስኪጠበስ ድረስ ለእኛ የምትተጋው ከእኛ ጋር አብራ የምትጠበሰው እሷን ነው ሚስት አድርገን የወሰድነው። ታዲያ ክርስቶስ ጀርባዋን ለሰጠች፣ ከሱ ለኮበለለች፣ ፊቷን አይደለም ጀርባዋን፣ ሌላ ለወደደች፣ ሌላ ላፈቀረች፣ ሌላ ለተከተለች፣ ተከትሏት ካፈቀራት አንተ የትንሿ ቤተ ክርስቲያን ራስ ባል ሆይ ሚስትህንም እንደዚህ ውደዳት። ክርስቶስ ጀርባዋን ለሰጠችው ከሞተላት፣ ፊቷን ለሰጠችው፣ አብራ ለተከተለችው፣ ከአንተ ጋር በመንከራተት ለምትኖር ሙትላት ቢባል ምን ይደንቃል? ክርስቶስ እንደዛ ለሆነችው ከሞተላት፣ አንተ እንደዚህ ለሆነችው ብትሞትላት ምን ከባድ ትእዛዝ ታዘዝ። ለዚህ ነው ክርስቶስ ቤተ ክርስቲያንን ባል ሚስትን እንዴ ትንሿ ቤተ ክርስቲያንን የመሰረትከው አንተ ባል ሆይ ምግባረ ክፉዋን መርጠህ እኮ አይደለም፣ ምግባረ መልካሟን በስነ ምግባር ያጌጠችውን በበጎ ትሩፋት ያሸበረቀችውን ለጽድቅ የምትመችህን እንቁረብ ብትላት እሺ የምትለውን እናስቀድስ ብትላት እሺ የምትለውን የታረመ መልካም ጸባይ ያላትን አይደለም እንዴ የመረጥከው? ታዲያስ ምግባረ ክፉ ለሆነችው ከሞተላት፣ ምግባረ መልካም ለሆነችው ክርስቶስ ለቤተ ክርስቲያን አንተ ደግሞ እንዲች ላለችው ሙትላት። ትንሿ ቤተ ክርስቲያን በፍቅር ትመሰረታለች። ደግሞስ ቢያንስ ከመልክ መልክ፣ ከደም ግባት ደም ግባት፣ ከውበት ውበት ጥቂት እንኳን አልመረጥንም። ምን እንዋሻለን? ታዲያ ክርስቶስ እንዲህ ላለችው ጨለማ
ከሞተላት የትንሿ ቤተ ክርስቲያን ራስ በዓል ሆይ ደመግቧል፣ መልከ መልካሟል፣ በጽድቅ ሥራ የምታበራዋል፣ በክርስቲያና ሕይወት የምታንጸባርቀዋል እሷን ሞተላት። ክርስቶስ ለቤተ ክርስቲያን ትንሿ ቤተ ክርስቲያን ባል ለሚስት። የተወደዳችሁ ክርስቲያኖች ክርስቶስ ለቤተ ክርስቲያን ያልሰጠው ነገር የለም። ደግሞ አለው። ክርስቶስ ለወደዳት ለሞተላት ቤተ ክርስቲያን ምንም ያልሰጠው ነገር የለም። ራሱን ሰጣት፣ ስጋውን ሰጣት፣ ደሙን ሰጣት። መኑ ዘርእ የመራዊ ዘይጠብ ስጋው በጊዜ ከብካቡ። በሰርጉ ጊዜ ስጋውን ቆርሶ የሚያበላ ደሙን አፍሶ የሚያረካ እንዲህ አይነቱ ሙሽራ ያየ ማን ነው ትላለች ቤተክርስቲያን በቅዳሴዋ። ራሱን ሰጣት። መጥወተ ርዕስ አንድ ልጅነትን ሰጣት። ላመኑት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣት። ባለስልጣን አደረገ። ምን ያልሰጠን ነገር አለ? መንግስቱን ሰጠን እንዴ! ድል ለነሳው በዙፋን እንዲቀመጥ አደርገዋለሁ አለ። የዙፋኑ ተሳታፊ አደረገ። እጅግ የሚደንቅ ነው። ከመለኮት ባህሪ ተካፋይ ትሆኑ ዘንድ አለ። ምን ይደንቃል ወገኖቼ! ጎርጎርዮስ ዘሙሲስ እንደተናገረው ስንደርስበት ብቻ የምናውቀው ታላቅ ጸጋ ደግሞ አዘጋጅቶልናል። አሁን ቃላት የማይናገሩት፣ አሁን ቅኔ የማይበቃው፣ አሁን ስብከት የማይገልጠው፣ አሁን መዝሙር የማይችለው፣ አሁን ባለ ቅኔ የማይጨርሰው ስንደርስበት ብቻ የምናውቀው ሕይወት ሰጠ። ጎርጎርዮስ ዘሙሲስ እንደተናገረው ታዲያ ክርስቶስ ለቤተ ክርስቲያን ይህንን ሁሉ ከሰጠ፣ ክርስቶስ ለቤተ ክርስቲያን እንዲህ ከሰጠ፣ የትንሿ ቤተ ክርስቲያን ራስ ባለ ሚስቱን ይውደዳል የተባለውን አንስቼ ነው። ሁሉን ነገር ስጣት ነው የሚለው፣ አትሰስትባት ነው የሚለው። ፍቅር አይሰስትም። ፍቅር እኔን ይድላኝ አይልም። ፍቅር ለራሱ አያስብም። ፍቅር ከራሱ ይወጣል። ፍቅር ወደ ሌሎች ይገሰግሳል። ፍቅር ስለሚቀበለው ግድ አይለውም። ፍቅር መስጠት ነው እና ሁሉን ነገር ይሰጣል። ክርስቶስ ለቤተ ክርስቲያን የነፈጋት፣ የደበቃት፣ የከለከላት ምንም ነገር እንደሌለ ትንሿ ቤተ ክርስቲያንን የምትሰጣት ናት። የተወደዳችሁ ክርስቲያኖች እንዲህ ተብሎ እኮ ተጽፏል። በትንሿ ቤተ ክርስቲያን ውስጥ ክርስቶስ ቤተ ክርስቲያንን ባል ሚስትን ባለው አንቀጽ ባልን ለሚስቱ የማይሰጣት ነገር እንደሌለ ተምረናል። እንዲህ ይላል እግዚአብሔር ቃል፣ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስት ነው እንጂ። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባል ነው እንጂ ይላል። ወገኖቼ እቺን ትንሿን ቤተክርስቲያን ስትመሰርት ስልጣንህንም ጭምር ነው የምታስረክበው። ወንጄ ፈቅጄ ብለህ እኮ ነው የምትሰጠው። እንደሱ ነው የሚሰጠው። ፍቅር እንደሱ ነው። ተገዶ አይደለም፣ ወዶ ፈቅዶ መርጦ ነው የሚሰጠው ፍቅር። በገዛ ስጋ ላይ እንኳን ስልጣን እንዳይኖርህ ትንሿን ቤተክርስቲያን መስርታል። ስጋህን ከሰጠሃት ታዲያ ከስጋ ሌላ ምን ትደብቅባታለህ ወዳጄ? የሚበልጠውን ከሰጠሃት የሚያንሰውን ነገር ትነፍጋት። ክርስቶስ ለቤተ ክርስቲያን ሁሉን ነገር እንደሰጣት ስጋህን እንኳን ሳይቀር እንዴት ይደንቃል! ያንተ አይደለም በቃ
እቺን ትንሿን ቤተክርስቲያን ስትመሰርት ከሚስት ጋር ስትዋሃድ ያንተ መሆኑ ያበቃል። መጀመሪያ የክርስቶስ ነህ፣ ከዚያ ደግሞ የሚስት። በገዛ ስጋ ላይ ስልጣን የለህም። ቀለምኒጦስ ሊቁ እንዲህ ይላል፣ አንተ ባል ሆይ አንዲት ዘማ ሴት መጣ ልተኛ ከአንተ ጋር ብትል ይላል፣ ይሄ ስጋ የኔ አይደለም የሚስቴ ነው በላት ይላል። ያንተ አይደለም፣ ምን ነው የምትሰርቃት? ያንተ አይደለም፣ ምን ነው የምታጭበረብራት? ያንተ አይደለም፣ መልስላት። ክርስቶስ ለቤተ ክርስቲያን እንደሰጣት የእግዚአብሔር ቃል እንዲህ ይላል። በጣም የሚደንቅ ቃል ደግሞ አለ። እንዴት ይደንቃል! ቅዱስ ጳውሎስ ያገባ ሚስቱን እንዴት ደስ እንደሚያሰኝ ስለ ሚስቱ ያስባል ይላል። ጊዜህን ብቻ እንዳይመስልን ሐሳብህን ጭምር ለሚስቱ ይሆናል። ትንሿ ቤተ ክርስቲያን ሐሳቧ ክርስቶስ እንደሆነ ቤትህም ሐሳቧ ለሚስቱ ይሆናል። እግዚአብሔር ያሳይህ፣ ልዑል ያመልክትህ። እንዴት እንዳትል ስለ ሚስቱ ያስባል ይላል። ስለ ኳስ አይልም፣ ስለ ፊልም አይልም፣ ስለ ፖለቲካ አይልም፣ ስለ ልጆች አይልም። ቅድሚያውን የምትወስደው ወጣቶች ለነጋችሁ እንዲወስኑ ያላገባ ግን እግዚአብሔርን እንዴት ደስ እንደሚያሰኝ ስለ እግዚአብሔር ያስባል ይላል ቅዱስ ዮሐንስ አፈወርቅ። ሚስትህ ከአንተ የምትፈልገው ጊዜህን ብቻ ነው፣ ጊዜህን የምትፈልገው ደግሞ በጣም ስለምትወድህ ነው ይላል። ጊዜዋን በቢራ ቤት፣ ጊዜዋን በግሮሰሪ፣ ጊዜዋን በወላጆችህ፣ ጊዜዋን በጓደኞችህ፣ ጊዜዋን በቴሌቪዥን ቻናሎች አትተካባት። ስለምትወድ ነው። የእናንተን አላውቅም። ሚስቶቻችን የሚፈልጉት ከኛ ጊዜያችንን ብቻ ስለሚወዱ ነው። ታዲያ ገንዘብን መደበቅ ምን ይባላል? የኔ መባባል አለው የለው? ከራስ እንዴት ትደብቃለህ? ስጋ ከሆነች ከተዋሃደች ስጋ ስጋውን ሊደብቀው ይችላል። ስጋ ስጋውን ሊሰውረው ይችላል። አይችልም። የኔ መባባል የለም። አበቃ። እንኳን በትንሿ ቤተክርስቲያን በጉባኤ ቤተክርስቲያን እንኳን የኔ መባባል እኮ ይጠፋል። ስለነዛ መነኮሳት አልሰማችሁ? ይህ ዓለም ግን የሚጣላው እንዴት ነው ብሎ ጠየቁ አሉ አንድ መነኩሴ። አንደኛው መነኩሴ እንዴት እንደሚጣላ ታውቅም? ያለ አላውቅም፣ በራስ ጠናሃለሁ ነገ። እንዴት? አሁን ይሄ ዳዊት ያንተ ነው አለ። አዎ ስጠኝ አለው። ሰጠው። ያንተ ነው፣ እኔ ወስጄዋለሁ። ጠዋት ቅዳሴ በፊት ኪዳን ላይ ስንገናኝ አለው ይሄ ዳዊት እኮ የኔ ነው ትላለህ አለ። እኔ ደግሞ ቆጣ ብዬ የኔ ነው እልሃለሁ አለ። አይደለም የኔ ነው ትልና እንቅ ታደርገኛለህ፣ ከዛ እንጣላለን። እያለማመደው ሬርስ እያደረጉ እኮ ነው ዓለም እንዴት እንደሚጣላ ተግባራዊ ልምምድ ሊያሳዩ። በነጋታው ከቅዳሴ በፊት ተገናኙ። ልክ አስጠኚው እንዳስለመደው ዳዊቱን ሲያይ የዳዊቱ ባለቤት ይሄ ዳዊት እኮ የኔ ነው አለው። ያኛው ድራማውን በደንብ እየሰራ ነው። ዘርበል ከመቼ ወዲህ ነው አንተ የሆነው? የኔ ነው አለው። ያኛው እውነትም ተበሳጨ። ድራማው ቀጠለ። እንቅ አደረገውና የኔ ነው ብሎ ወደ መጣላት ጫፍ ቀረቡ። ያኛው አስጠኚው ምን እንዳለ ታውቃላችሁ? ድንግጥ ብሎ ያንተ ነው? አዎ በሉ ሰደው አላ። ለመጣላት ተቀጣጥረው መጣላት እንኳን የማይችሉ የፍቅር ሰዎች እኮ ናቸው ክርስቶስ ያደረባቸው።
ዝቅ በማለት ውስጥ ምን ጸባይ? ባልንጀራን በማስቀደም ውስጥ ምን ቁጣ አለ? ባልንጀራ ከአንተ ይልቅ እንዲሻል በሱ ውስጥ ምን ቅናት አለ? ጎበዝ፣ ጠብና ጦር ከወዴት ይመነጫሉ? በዚህ ሕይወት ውስጥ ቤትህም እንደዚህ ነው። ቤተ ክርስቲያን እንደዚህ ከሆነች አንተ ቤትም እንደዚህ ነው የሚሆነው። ክርስቶስ ለቤተ ክርስቲያን አትንፈራት፣ አትከልክላት፣ አትደብቃት፣ እየሸጎጥ ወስደህ አትጣልባት። ጠረጴዛ ላይ አስቀምጥ፣ የልብህን አውራ፣ ግልጥልጥ በል፣ ተገላለጥ። ሶስተኛ ክርስቶስ ሰውነቱን ሳይከፍል ሰውነቱን አዋህዶ እንደ ሞተ መሰንጠቅ፣ መከፈል፣ መለያየት እንደሌለባት ቤተ ክርስቲያንም እንደማትከፈል ትንሿ ቤተ ክርስቲያን ነው። ያንተ ቤት ምንም አይከፍላት። ክርስቶስ ሰውነቱ ካልተከፈለ ክርስቶስ ተከፍሏልን እንዳለ ቅዱስ ጳውሎስ ቤተ ክርስቲያንም የክርስቶስ ናትና ከነገድም ከቋንቋም ከወገንም ዋጅተህ አንድ አድርገሃታልና እሷም እንደማትከፈል ያንተ ቤትም ምንም እንዳይከፍላት እንዳትከፈል። ለዚህ ነው የእግዚአብሔር ቃል እግዚአብሔር አንድ ያደረገውን ማን ይለየዋል የሚለው። አይለይም። የተወደዳችሁ ክርስቲያኖች አንድ እግዚአብሔር አንድ አድርጎታል። ወገኖቼ እንኳን ሁለት ተጋቢዎች እንኳን ሙሽሮች እኛ ሁላችን አንድ አይደለም። ቤተ ክርስቲያን የምትባለው ህብረት ጉባኤ እኮ አንድ ነው። ምን ቅዱስ ጳውሎስ እንዲህ ይላል፣ አስደናቂ ቃል ይናገራል። የቆሮንቶስ መልእክት ምዕራፍ 10 አንዱ እንጀራ ስለተካፈለ እኛ ብዙዎች ስንሆን አንድ ነን። ስጋውን የበላን ደሙን የጠጣ ነው ክርስቶስ በእኛ ውስጥ ይኖራል። ቤት ይደንቅ። እኔም በእርሱ እኖራለሁ እሱም በእኔ ይኖራል አላ። ከክርስቶስ የተነሳ አንድ መንጋ ከአንድ እረኛ ጋር እንኖራለን። መሰማሪያችን አንድ፣ በሩ አንድ። ያማን ትንሿ ቤተክርስቲያንን እንደዚህ እንዴት ናት? ከምን የተነሳ ወዳጆቼ? አንድ የሚያደርገን አንድ አልጋ ላይ ስለተኛን አይደለም። አንድ አልጋ ላይ የተኙ ብዙ አልጋ ላይ የተበተኑ ልቦች እንዳሉ እንሰማለን። አንድ ጋቢ ስለለበስ፣ አንድ ድፎ ዳቦ ቀደም ፎቶ ስለተነሳ፣ አንድ መኪና ላይ ስለተጫነ፣ አንድ ናቸው ተብሎ ስለተጨበጨበልን ከምን የተነሳ? ከአንዱ መንፈስ የተነሳ። ብዙ ሌሎች በድንኳን ሊኖሩት ተከራያ ዕጣ ንጣ። ታዲያስ የእግዚአብሔር ቤተክርስቲያን ትንሿ ቤተክርስቲያን እንዴት ትፈርሳለች? እንዴት ትተዋለች? እንዴት ችላ ትባላለች እንዴ? በጣም የሚደንቅ ነገር ሳራን ትንሽ ድንቀትና እኔ በጣም ትደንቀኛለች። ደንግባቷንና ውበቷን አቤሜሌክ የሚባለው ንጉሥ አየና ቤተ መንግስት እንድትገባ ጥያቄ ቀረበላት። ወደዳት። ቤተ መንግስት ግቢ አላት። እሷ የምትኖረው ቤት ነው ከአብርሃም ጋር በድንኳን። ምን ይመቻል ድንኳን? እንጃ። አሁን ያላችሁ እንደዚህ ኑሩ ብትባሉት ኖሩ። ቤተ መንግስት እንድትገባ የንጉሱ አገልጋዮች መጡና ሰበኳት። በዚህ ዘመን ቋንቋ እትታሏት ነው የምትሉት። ሙቂ፣ ድመቂ፣ ሀጊጪ፣ ተኳይ እያሉ ሰበኳት። በዚህ ዘመን እንደሚሰብኳቸው አንዳንድ አቤት
ፀጉርሽ ወርዶ ይጠቀለላል። እሱ ነገር ግን ድሮ ነው መሰለኝ። እኔ ድሮ ሰው ስለሆንኩ ነው። የዛሬውን የዚህ የቻቱንና የዋትሳፑን አላውቀውም፣ የፌስቡክን አላውቀውም። በድሮ እናንተ ተርጉሙልኝ እሺ። አይሰማችሁ? መጡና ሙቂ፣ ድመቂ፣ አጊጪ፣ ተኳይ፣ ቤተ መንግስት ግቢ እያሉ ሰበኳት። ምንቅር ብላ ሄደች እንዳይመስላችሁ። አቤት ዛሬ ጃኩዚ ሲያዩ የሞቀ ትዳራቸውን የሚተዋሉ። ጃኩዚው እንደ ትዳር እንደ ሞቀው ቤት የሚሞቅ እንዳይመስልሽ። ምናልባት ይቅርታ ሁሉም አይደለም፣ ሊያቃጥል ከቻለ ነው። ብዙዎች ተውበው ገብተው ቤተ መንግስት አይነት ኑሮ ፍለጋ ማዲያት አውጥተው እንደወጡ ግን አውቃለሁ። ስቀው ገብተው እያለቀሱ እንደወጡ አውቃለሁ። አጋቡኝ ብለው ወጥተው ሽማግሌ እግር ስተደፍተው አፋቱን እንዳሉ ግን እንሰማለን። አንዳንዶች ምንድን ነው ይሄ ፍርድ ቤቱ ፍቺ በወር 3000 መንግስት ጆሮጠው የሚያደርግ ስላልተማረ ይሆን? ከዚህ ውስጥ ምን ያህል ኦርቶዶክሳዊ ይኖር ይሆን? ረሃብ ነው። ሳራ የኦፈር ቀረበላት። ጊኒ ቤተ መንግስት ተባለች። ምን እንዳለች ነገራችሁ? ገድለ ሳራን አንብቡት። በጣም አስደናቂ ቃል ትናገራለች። እንዲህ አለች። ሙቂ ባሏት ፈንታ ልብሷን ተረተረች፣ አጊጪ ባሏት ፈንታ አመድ ነሰነሰች፣ ተኳይ ባሏት ፈንታ አለቀሰች። ልቧ ያለው ጆጆ ሽማግሌ ታላቁ እግዚአብሔር ሰው አብርሃም ጋርና ድንኳኗ ውስጥ ብትራብም የመረጠችው ፍቅር ነው። አበቃ። ድንኳኗ እንደዚህ ነው የምትኖረው። ረሃብ አያስፈረግጋትም። ከዚህ ዘመን የበለጠ ረሃብና ጭንቀት በሚመጡት ዘመናት በክፋት እየባሰ ሊሄድ ይችላል። ይህ ዓለም አደራችሁ ትንሿን ቤተክርስቲያን ታፍርሷት። ይቆየ። የእግዚአብሔር ቸርነት፣ እመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን።